የሞት መድኃኒት በጥበበኛው ሰለሞን። ቪታሊያ ዘላለም የመኖርን ሚስጥራዊ ጥበብ አወቀች። አሁን ላይ ግን ይህን ጥበብ ለማጥፋት ቆርጣ ተነስታለች። ከ200 ዓመታት በፊት ዘላለም ለመኖር የሚያስችላትን መድኃኒት ወይም አሌክሰር እንዴት መስራት እንደምትችል አወቀች። ወጣትና ሞኝ ነበረችና መድኃኒቱን አዘጋጅታ ጠጣችው። አሁን ላይ ያቺ ቀን ደጋግማ ትረግማታለች። ወዳጆቿ፣ አፍቃሪዎቿና ዘመድ አዝማዷ ሁሉ ትተዋት ሄደዋል። ሞት እርሷን እያሳደዳት አይደለምና የመኖር ፍላጎቷ ጠፍቷል። አዲስ ነገር ለመጀመር ታቀድና ትርጉም አልባ እንደሆነ አስባ ትተዋዋለች። ህይወቷም ድብርት ውጦታል። ባይመጣም ሞቷን ብቻ ትጠባበቃለች። ማናኛችንም ብንሆን ለህይወት ትርጉም ምንሰጣትና ምንሯሯጠው አላማችን ለማሳካት የሚሆን በቂ ጊዜን ስለምናገኝ ነው። ሩጫችን ከሞትና እርጅና አንጻር ነው። ቪታሊያ በመጨረሻ የመድኃኒቱን ማርከሻ አገኘች። ሳታቅማማ ጨለጠችው። በቀናቶችም ውስጥ ፊቷ እየተሸበሸበና እያረጀች መጣች። አሁን ላይ ምኞታ መሞት ብቻ ነው። ማንም ቢሆን ያለ ፍቃዱ ምድር ላይ እንዲቆያት አትፈልግም። አሌክሰሩም ቢሆን ከምድር ገጽ ከጠፋ ቆይቷል። አሁን የአሌክሰር መስሪያ ግብአቶች የጻፈችበትን ወረቀት አንስታ እሳት ውስጥ ዶለችው። ወረቀቱ ሲነድም ቆማ ተመለከተች። ከስንት ዘመንም በኋላ ፈገግ አለች። ሰዎች እርግጠኛ ሆነው መናገር የሚችሉት ስለሞት ነው። ሞት በእድሜያችን ማብቂያ ላይ እንደሚከሰት እርግጠኞች ነን። እናም የቪታሊያ ታሪክ ዘላለማዊነት እርግማን መሆኑን ያሳየናል። ህይወታችንን ቅርጽ ለማስያዝና ትርጉም ለመስጠት ሞት ያስፈልገናል። ሞት ከሌለ ህይወት ትርጉም አልባና ልጓም አልባ ትሆናለች። ሲኦልም ዘላለማዊ የሆነ ቅጣት ያለበት ስፍራ ከሆነ ዘላለማዊ መሆኑ በራሱ ቅጣት ነው። ሰዎች ዘላለማዊ የሆነ ህይወትን እንወርሳለን ብለው ማሰባቸውና ዘላለምን መመኘታቸው ተፈጥሮ ነው። ከሁሉም ነገር በላይ ሰዎችን አመታትን መኖር ይፈልጋሉ። 7ም ይሁን 70 ዓመት በህይወታችን ላይ ቢጨመር እንወዳለን። ከመሞታችን በፊትም ማየት የምንፈልጋቸው ስፍራዎች፣ ማድረግ የምንፈልጋቸው እልፍ ተግባራትም አሉን። ሆኖም በተቻለን አቅም እቅዶቻችንን እንቆራርጣቸዋለን። በዚህም አጭር እድሜያችን ብዙ ተግባራትን ለመፈጸም እንሞክራለን። እንዲሁም ሆኖ የቀሩን ነገሮች እንዳሉ ማሰባችንን አናቆምም። ከዓመታት በፊት የነበረው ሰው በ20ዎቹ እድሜው ወይም አስቀድሞ ትዳር ይይዛል፣ ልጆችንም ይወልዳል። አሁን ላይ ሰዎች በ40ዎቹ እድሜያቸው የሚሞቱበት ጊዜ ላይ አይደለንም። የሀገራችንን ኢትዮጵያ አማካኝ የመኖሪያ እድሜ እንኳን ብናስበው ቀድሞ ከነበረበት 45 ዓመት አሁን ላይ ወደ 68 ዓመት አድጓል። ብዙ ዓመታትንም እንደመኖራችን የማግባትና ልጆችንም የመውለድ እቅዳችን ወደ 30ዎቹ እድሜያችን ተሸጋሽጓል። ይህም የጉርምስናና የኮረዳነት ጊዜያችንን ያረዝመዋል። ቀድሞ ከነበረውም ትውልድ በተቃራኒው ይህ ትውልድ ለጭፈራ ይሁን ለመዝናኛ የሚሆን ጊዜ ያገኛል። ነገር ግን እርካታን አግኝተዋል ብለን ማሰብ እንችላለን? እንዲያውም በጭራሽ። ፍላጎቶቹ ከቀድሞ አያቶቹ ብሰዋል። ምንም ያህል ዘመን በእድሜያችን ላይ ቢጨምርልንም አንረካም። ብዙ ያላደረግናቸው ያላሳካናቸው ነገሮች እንዳሉ ይሰማናል። ይህም ለስኬት መራብና ለመኖር መጓጓት ይሰጠናል። ሆኖም ዘላለም መኖር ቢፈቀድልን ምኞታችንም ሆነ መጓጓታችን ገደል ይገባሉ። መኖራችን ትርጉም ያጣል። ከምንም በላይ መሰልቸት ያሰቃየናል። የሚቃጠል ጊዜ አይኖርም። ጊዜም ወርቅ አይደለም። ትርጉም አልባ ተግባር የምንኖርበት ምክንያት ካጣን ህይወት ትዶለድማለች። አሰልቺና ዘላለማዊ የሆነ ድራማ እንደመመልከት ይሆንብናል። አሁን ላይ የመኖሪያ እድሜያችን ማጠርና የጊዜ አለመኖር እንደ ችግር እናነሳዋለን። ሆኖም ይህ ራስን ማታለል ነው። የተሰጡንን እድሜ ቁጥሮች ማሳጠርም ሆነ ማስረዘም አንችልም። ይህንን ሰበብ አድርገን እንሰንፋለን። እቅዶችን እናቅድና መተግበሩ ዳገት ይሆንብናል። ለራሳችንም ጊዜ ቢኖረኝ እኮ እንለዋለን።